በተለያዩ ምክንያቶች የሰውነታችን ክብደት ይጨምራል በወሊድ ሊሆን ይችላል አንዳንድ መድኃኒቶችን በመውሰድ ወገባችን መሸከም እስከሚችለው ድረስ ክብደታችን ይጨምራል በዛ ላይ ደግሞ ለእይታ በጣም ያስጠላል ቦርጫምነን ትርፍ ስጋዎች አሉን ታዲያ ይሄንን የሚያስተካክል ማዕከል አለ ብለውን በስለውበቱ ሄደናል ላይፖሳክሽን ይባላል ሌሎችም ተያያዥ ሂደቶች አሉት በስለውበቱ እንመልከት ስለውበቱ ዶክተር እንዴት ናችሁ ዛሬ እንግዳ ይዤ መጥቻለሁ እሺ ምን ልርዳ ይኸው ከባለቤቷ ቦርጬን ለማጥፋት እሺ ሌላ ችግር አለሽ የጤና ችግር ደም ግፊት ስኳር ምናምን የጤና ችግር የለብኝም እሺ ወልደሻል ስንት 5 ጎበዝ በኖርማል ነው ወለድሽው ወይስ በኦፕሬሽን አንድ በኖርማል አራቱን ኦፕሬሽን እሺ አራት ለአንድ ነው እሺ ምትወስጂው በየቀኑ ምትወስጂው ማይት አለሽ የመድኃኒት አለርጂ አለሽ አልኮሆል ሲጋራ የመሳሰሉ ነገር ተጠቀሚያለሽ አይ ስፖርትስ ስፖርት ከዚህ በፊት ሰርቻለሁ ብዙ ከዚህ አንድ ታሪክ ነው ለውጥ አላመጣልኝምና ገብቶኛል እሺ ሰርቻለሁ እሺ ያው ዞሮ አምስት ልጅ ማሳደግም ራሱ ስፖርት ነው ስለዚህ እና ዋናው ያስቸገረሽ የቦርጭሽ ነው እኔ ግን እዚህ ላይ ጥያቄ አለኝ ዶክተር ሌላም ሰው እንትን እንዲሆን ብዙ ጊዜ ያው ዳይት አድርጎ ስፖርት ሰርቶ ተመልሶ የመምጣት ነገር አለና ምን አይነት ነገሮች ሞክረው አልሆነ ያላቸው ሰዎች ቢሰሩ እሺ ሶ እንደ ቦርጭ እንደ አይነቱ ነው የሚለያየው ማለት ነው መጀመሪያ ላይ ፈቀዳል እሺ ነስ ቁሚልኝና ወድሽን ፊው እሺ ሶ ቦርጭ ከጾታ እስከ ጾታ ይለያያል ደግሞም አመጣጡና ሁኔታው ይለያያል ያንቺ አሁን ያለው የእርግዝና ነው ስለወፈርሽ ብዙ ስለበላሽ ዳይት ስላላደረግሽ አይደለም በተረጋጋሚ እርግዝና በሚፈጠርበት ጊዜ ተፈጥሮ ሰውነታችን እንዲለጠጥ ይፈቅዳል ትንሽ እጤ እንኳን ሲኖር ቆዳ ይለጠጣል እንድናርግ የሚፈቅደው እሱ ነው ቆዳው ስለሚለጠጥ ነው አጥንቱ እየተለቀ ሲመጣ ሰውነታችን እየተለጠጠ ይሄዳል ሶ እርግዝና በሚከሰትበት ጊዜ ጽንስ ሲኖር ሆድ የግድ መስፋት አለበት ያን አኮሞዴት ለማድረግ ስለዚህ በዚህ ምክንያት በተረጋጋሚ ሲሆን ቁጭ ይላል ትርፍ አካል ሆኖ ቁጭ ይላል ሶ በዚህ አንፃር ተፈጥሮ ለአንደኛው ነገር ይረዳል ለሌላኛው ደግሞ ይጎዳል ማለት ነው ሶ ሁለት ነገር ነው የሚለጠጠው አንድ ኦፍ ኮርስ ቆዳው ከነጮማው ከነምናኑ ይለጠጣል ሁለተኛ ደግሞ የጡንቻ ደግሞ የራሱ ቆዳ አለው ፋሻ የሚባል እሱም ይለጠጣል ሶ ጡንቻዎቹ እንደዚህ ሬክተስ አብዶሚኒስ የሚባለው እንደዚህ ቁጭ ያሉት እንደዚህ ይለጠጡና የሆነ ጨርቅ ነገር ነው የሚሆነው ከውስጡ ማለት ነው ሶ ውስጥ ያለው ሆድ ዕቃ በሙሉ የሚይዘው ነገር የለም ሶ ዝርግፍ ብሎ ይወጣል
እኔን ትንንሽ ጮማ ያለው እሱ እንዳለ ይሆናል። አሁን ዳይት እና ኤክሰርሳይዝ የሚረዳው ለጮማው ነው። ለሌላ ነገር ምንም አይደለም። ቆዳውን ምንም አይመልስም። የጡንቻው ቆዳ የተለጠጠው ምንም ደግሞ አይመልሰው። የፈለገ ስፖርተኛ ብትሆኚ መዘርጠጡ አይቀርም። ጮማሽ በሙሉ ሙልጭ ብሎ ሊጠፋ ይችላል ማራቶን ሮጭ ኮንሽ፣ ግን ይሄ በቃ ዝርጥጥ ብሎ ሽብሽብ ብሎ የሚያስጠላ ነገር ነው የሚፈጥረው ማለት ነው። ትርፍ ቆዳና መዘርጠጡ አይቀርም። የእርግዝና ሲሆን የግዴታ እንግዲህ እሱ በሰርጀሪ የሚስተካከለው ማለት ነው። ትንሽ ቦርጭ ቢሆን አሁን ለምሳሌ ያልወለደ ሰው ትንሽ እዚህ ጋር ትንሽ ቦርጭ ብሏል ከተባለ ዩዥሊ ዳይት እና ኤክሰርሳይዝ በቂው ነው። አይ ሞክር ያለው ግን እዚህ ጋር አስቸጋሪ ነው ምናምን ሲባል በቀላሉ በመምጠጥ ላይፖሳክሽን በሚባለው በትንሽ ቀዳዳ ገብቶ ፋቷን ትንሽ ቦጨቅ አድርጎ ያን መቀነስ ይቻላል። እሱ ግን አነስ ስላለ ነገር ሲሆን ነው። ወይም ደግሞ በጣም ተወፍሮ በጣም ሲከሳ ቆዳው ልጥጥ ብሎ እንዲዝርጥጥ የሚል ነገር አለ። እሱም ቢሆን ይሄን ደግሞ የእርግዝናውም ሲሆን የግድ በኦፕሬሽን የሚሆነው ማለት ነው። ኦፕሬሽኑ አብዶሚኖፕላስቲ ይባላል። በቀላሉ ደግሞ ታሚታክ ይባላል። 3 ነገር በአንዴ ነው የሚሰራው። ከእምብርትሽ በታች እስከ ታች ድረስ ያለው ሁሉ ትርፍ አካል በሙሉ ይነሳል ማለት ነው። ቆዳው እንዳለ እንደዚህ ነው የሚነሳው። ያ ተነስቶ ከስር ደግሞ ከቆዳው ስር እገባና የጡንቻው ቆዳ አለ። የጡንቻው ቆዳ ደግሞ ከላይ እስከ ታች ጥብቅ አድርጌ ሰፋዋለሁ ወደ ነበረበት እንዲሆን። ጡንቻዎቹ እንደዚህ የነበሩት እንደዚህ ግጥም እንዲሉ ማለት ነው። ወደ መሃል ከላይ እስከ ታች ከስር ነው የሚሰፋው። ከዛ በኋላ ሌላ ከላይ ያለው ትርፍ ጮማ ካለ በመምጠጫው በላይፖሳክሽን እሱ ይመጠጣል። እሱ እንዲቀነስ ላይ ያለው ቆዳ ታች መጥቶ ግጥም አድርጎ ይሰፋል። ልክ ሲ-ሴክሽኑ የሚያርፍበት ቦታ ላይ እዛ የሚመረጠው ምንድነው? ውስጥ ሱሪ ዋና ፓንት ስታደርጊ ዋና ስቴጅ ምንም የሚታይ ጠባሳ እንዳይኖረው ማለት ነው። ይሄንን አሁን ለመስራት ኖርማሊ 1 ሰዓት ተኩል ይፈጅብኛል። በሙሉ ማድረጃ ነው የሚሰራው። ስለዚህ ምንም ህመም አይሰማሽም። ከተሰራ በኋላ ለዚህ ሆስፒታል ውስጥ 1 ማታ ይታደራል። አሁን አሜሪካ አንዳንድ ጊዜ 2 ሰዓት 3 ሰዓት አሳድሮ ቶሎ ይልካሉ። ያው ሆስፒታል ማደር ወጪ ስለሚበዛባቸው ቶሎ ብለው መድኃኒት ሰጥተው ለማላቀቅ ስለሚፈልገው ነው። እዚህ ያ ችግር ስለሌለ እዚህ 1 ማታ ታርፎ ተረጋግቶ ቤት መሄድ ይቻላል። ከዛ በሳምንት ቼክ እናደርጋለን በደንብ እስከምትድኝ ድረስ ማለት ነው። መንቀሳቀስ ምናምን የመሳሰሉ ነገር በሙሉ ምንም አይገድብም። ዋና የሚገድበው ስፖርት እንደማንኛውም ኦፕሬሽን ይሄ በስፌቱ ላይ እንደዚህ አይነት ነገር የሚፈጥር እንቅስቃሴ እንዳይኖርና ስፌት እንዳይለቅ ነው። ሆድ ዕቃ ውስጥ የሚነካ ነገር የለውም። እንደ ሲ-ሴክሽን አይነት ትልቅ ኦፕሬሽን አይደለም። ይሄ ከተሰራ በኋላ ፈሳሽ እዚህ እንዳይጠራቀም ከቆዳው ስር ትንሽ ቱቦ ትሆናለች ለሳምንት የምትቀመጥ እሱ ትነሳለች። ከዛ ስፌቱ እንዳለቀቀ ጀስት ቼክ እያደረግን እየጠነከርሽ ስትመጪ ወደ ኖርማል አክቲቪቲ ትሄጃለሽ ማለት ነው። ሙሉ ከዚህ በኋላ ምንም ችግር አይኖረውም። መንቀሳቀስ ምናምን የፈለግሽውን እንቅስቃሴ ምናምን የምንለው 6 ሳምንት ነው። እሱ አቨሬጅ የምንሰጠው ማለት ነው። አንዳንዱ በ1 ወር ላይ ግጥም የሚልት አለ። አንዳንዱ ደግሞ ይሄ ለምሳሌ የስኳር በሽተኞች ምናምን ትንሽ ጊዜ ሊፈጅባቸው ይችላል። ሜይ ቢ 2 ወር ሊፈጅባቸው ይችላል በደንብ ሁሉን ነገር ለማድረግ እንዲያስችላቸው ማለት ነው። እንደገና ለእርግዝና እንደገና ልውለድ ካልሽ አይከለክልም። ኢሚዲየትሊ ወዲያውኑ ሄዱ የሚያረግዙም አሉ። እንዳጋጣሙኝ 1ም 2ም ይወልዱ ከተሰሩ በኋላ እንደዛ ሆኖ ኖርማሊ በቲዮሪ ደረጃ እንደገና ተለጥጦ እንደገና ሊበላሽ ይችላል የሚል ቲዮሪ አለ። ግን በተግባር አላየሁትም። 1ም 2ም ወልደው ሆዳቸው ጥሩ ነው እንደመጀመሪያው አይለጠጥባቸው። ደግም የምሰራው በጣም ትንሽ ነው ቁጥሩ 2-3 ቢሆን ነው እስካሁን ድረስ ማለት ነው በ20 ዓመት ውስጥ። እሱም በትንሹ ቦጭ ስላለባቸው ነው እንጂ ኖት እውነት እንደመጀመሪያው እንደተዘርጾባቸው ነገር አይደለም። እኔ ደግሞ ያለኝ ጥያቄ ያው 4 ልጆቼን በሲ-ሴክሽን የወለድኩት ብላ ነበርና 4 ጊዜ ማደንዘዣ የመውሰዱ ነገር አለ። ከዛ ደግሞ ሲ-ሴክሽን ያው እሱም ሰርጀሪ ስለሆነ ከዚህኛው ጋር ምንም የጎንዮሽ ጉዳት አያመጣም ወይ? የሰርጀሪው ሲሆን በተደጋጋሚ በመሆኑ የሚያመጣው እንደ ይሄ መድኃኒት አዲክሽን አይነት ነገር ምን ነገር የለውም። ልክ የዛችን ጊዜ የመዳን ጊዜ ብቻ ነው። ልክ ያችን እንደዳነች ጨርሷል። ያ ጉዳይ ጠፍቷል ማለት ነው። 100 ጊዜ አንድ ሰው ቢሰራ ምንም ማለት አይደለም። 100ኛው ምንም የሚያመጣው ነገር የለም በፊት ብዙ ጊዜ ስለተሰራ ማለት ነው። ያንዳንዱ ሰርጀሪ ያቺ ብቻ እስከምትድን ድረስ ነች። ያቺ የተሰራችው ነገር እስከምትድን ድረስ ብቻ ነው ጥንቃቄው። ልክ እሷ እንደዳነች ሂስትሪ ነው በቃ ታሪክ ነው። ምንም ለበኋላ የሚያመጣው ነገር የለውም ማለት ነው። ስለዚህ አሁን ከዚህ በኋላ ያው ታይቷል ሆዷ ጋር ነው የሚስተካከለው። ምንድነው ግን ቅድሚያ ከሰርጀሪው ከመደረጉ በፊት ማድረግ የሚገባት?
ሲጋራ የሚያጨስ ሰው ከሆነ ሚኒመም ለ3-4 ቀን ማቆም አለበት ሳምባቸው እንዳይጎዳ። ሁለተኛ ደግሞ ይሄ ጉንፋን በተለይ ደግሞ አሁን ኮቪድም ስላለ እንደዚህ አይነት ሲምፕተሞች ካሉ አይሰራም። የዛን ጊዜ ያባብሰዋል አነስቲዚያ በሚሰጥበት ጊዜ። ጤነኛ በሆነች ጊዜ ሁለተኛ ደግሞ ኖርማሊ ለሙሉ ማደንዘዣ ብቃት የሚፈጥረው አንድ ሰው በደረጃ 2 ደረጃ በእግሩ መሄድ የሚችል ሰው ከሆነ ያን መቋቋም ይችላል ኢን ጀነራል ማለት ነው። ያም ቢሆንም አንዳንድ ጊዜ ድብቅ ነገሮች ድንገት ካሉ በማለት የደም ምርመራዎች እናደርጋለን። ኤክስሬ ካስፈልግም የልብ ምርመራ አድርገን ቼክ እናደርጋለን። ጀስት እንዲሁ ከንግግሩና ከምርመራው ውጪ ሌላ ነገር ካለ በማለት ነው። ዩዥሊ የለም ግን አልፎ አልፎ ሜቢ ከ101 ሊኖር ይችላል በማለት እንደዚሁ ቼክ እናደርጋለን። ከዛ ቀጥሮ ይያዛል። በቀጥሮ ቀን ትመጣለች። ከዛ ሰርጀሪ ይሰራል። ከዛ ጧት ሁሉ ነገር አድረሽ ሰምተሽ ሁሉ ነገር ሰላም ከሆነ የሚዋጥ መድኃኒትና አንቲባዮቲክ ይሰጥሽና ወደ ቤት መሄድ ትችላለሽ ማለት ነው። ቀጣይ ላብራቶሪ ነው ማለት ነው የምትሰጠው። ስለዚህ ያው ቅድመ ምርመራ ፕሪኦፐሬቲቭ ቴስቲንግ የምንለው እሱ ይደረጋል። and then ቀጥሮ ይያዝና የዛን ጊዜ እንገናኛለን ማለት ነው። ሌላ የፋቱ ከወጣ በኋላ ወይ ደግሞ ፋቱን ወደ መቀመጫው እንዴት ትፈልጋለች? ስለዚህ እሱንስ እንዴት ነው የምናደርገው? ፋት ትራንስፈር የሚሉት ወይም ይሄ ብራዚሊያን ቤት ሊፍት የሚሉት ኖርማሊ ይሄ ሲወጣ ትልቅ አካል ነው፣ ብዙ ጮማ አለው። እሱም በስፔሻል መምጠጥ ይቻላል። ፋቱን ፊልተር ማድረግ ይቻላል፣ ከደሙ ማላቀቅ። ከዛ በኋላ ያንን በመርፌ የምንፈልገው ቦታ መጨመር ይቻላል። አሁን አንዳንድ ቦታ ላይክ አሁን ትንሽ የጎደለ ፊት ምናምን ሲሆን እሱም ባንዴ ግጥም ማድረግ ይቻላል። ጡት ወይም መቀመጫ ምናምን ሲሆን ትንሽ ከባድ ነው። ትልቅ ላርጅ ቮሉም ሲሆን የሚይዘው ይቀንሳል። ቢኮዝ ተነቅሎ ስለሚተከል ፋቱ በመርፌ ሲገባ ደም ማግኘት አለበት ከዙሪያው። የሚያገኘው ንጥረ ነገር የደም ንጥረ ነገር የሚያገኘው ፋት የተወሰነ ብቻ ነው፣ እሱ ይተርፋል። ሌላው ቀልጦ ይጠፋል። ትልቅ መቀመጫ ማድረግ አይቻልም። ግን ጎደል ያለ ቦታ ካለ ብዙ ጊዜ ሂፕ ዲፕ የምትባለው አለች፣ እንደዚህና እንደዚህ ብላ የምትሄደዋ ማለት ነው፣ ኤስ የምትፈጥረዋ ያቺን መሙላት ይቻላል በሱ። እነን እንዳልኩት ትንሽ ዲፕ ያለችዋን ቦታ እዛ ጋር ትኩረት ሰጥተን አንዳንድ ሰው እግራቸውን ለመሙላት ወይ ሆነ እንደዚህ ነገር የሚፈልጉት ቦታ አለ፣ አንዱ ቦታ መርጠን እሷን እናረጋለን። እሱ የሚያመጣው ምንም ፔን ምናምን ነገር የለውም፣ የሚያመጣው ችግር የለውም። ጀስት አንዳንድ ሰው እንደሚፈልገው ትልቅ አይሆንለትም ነው እንጂ ይሄ ትንንሽ ነገሮችን እሱን ቆንጆ ሊያርግ ይችላል። ከሌላ ሰው ጮማ ተወስዶ ለአንድ ሰው መደረግ ይችላል። አይደንቲካል ትዊን መንትዬ ካልሆነ በስተቀር አይቃጠልም። ሰውነት ሪጀክት ያደርጋል። አሁን ትራንስፕላንት የሚደረገው ኩላሊት ምናምን ነገር እሱ ኢቭን ማች ተደርጎም ራሱ እንደ ሪጀክት እንዳያደርግ ኃይለኛ መድኃኒቶች መሰጠት አለበት፣ ኢሚዩኒቲ የሚቀንስ ማለት ነው። እሱን ቢያቆሙ በሳምንት ውስጥ ሉዝ ኤቭሪቲንግ ልቡ ሙሉ ሪጀክት ያደርጋል፣ እንኳን ፋት ማለት ነው። እነዛ መድኃኒቶች ደግሞ የራሳቸው የጎንዮሽ ችግሮች አሉት። ስለዚህ ከራስ ሰውነት ብቻ ነው ማለት ነው። ጮማ መለገስ አይቻልም። እናየዋለን። መጀመሪያ እንዴት ነበር፣ ምን ይመስል ነበር፣ በኋላ ላይ ምን ይመስል ነበር የሚለውን እናየዋለን። ያው እነዚህ ግን ከምርመራው በኋላ 5% ውጤቱ ወዲያኑ ይታያል። ግን ምንድነው የተመጠጠበት ቦታ እሱ ጋር ላይክ እንዲቦጭቆ ሲያወጣ ያቺ ቦታ ኢሚዲየትሊ ኮላፕስ አታደርግም። መጀመሪያ ትንሽ ደም ፈሳሽ ነው የሚገባና ያዝ ያርጋው ትንሽ እብጠት ይኖረዋል። ከላይፖሳክሽን በኋላ የመጨረሻው መልኩ ዩዥሊ የምንለው 3 ወር አካባቢ ነው የምንሰጠው አቨሬጅ ማለት ነው። የትም ቦታ ላይፖሳክሽን ሲደረግ ያቺ ቦታ ላይ ትንሽ ቅንስ ምትል ነገር ይኖራታል ማለት ነው። ምንም ጥያቄ የለሽም። እሺ፣ ስለዚህ ወደ ምርመራ ነው የምንሄደው። ወደ ዋናው ፕሮሲጀር እስከምንመጣ በጣም እናመሰግናለን። መልካም ጊዜ። እሺ። ውጤቷ አልቆ ቀዶ ጥገና ልታረግ በዝግጅት ላይ ነው የምትገኘው። ግን ቀዶ ጥገና ከማድረጓ በፊት ገብቼ ትንሽ ደቂቃ ከሷ ጋር ቆይታ አደርግና ሂደቱ ምን ይመስላል የሚለውን አሳያችኋለሁ።
እንግዲህ እኔም ልብሴን ለብሼ ተዘጋጅቼ የላብራቶሪ ውጤቱ አልፎ የቀዶ ጥገና ክፍል ከመግባቷ በፊት የሚደረጉ ሂደቶች ስላሉ እዛ ውስጥ ነው የምገኘው። ዶክተርን እንዲሁም ታካሚያችን እዚህ አለች። እንዴት ናችሁ? እንዴት ናችሁ? አለን። ላብራቶሪ ውጤቷ ለቀዶ ጥገናው ይፈቅዳል ተብሎ ነው እንግዲህ የተገኘችው አይደል? አዎ የቅድመ ዝግጅት የውጤት በሙሉ እንደሚታሰበው ትክክለኛ ስለሆነ ምን ማድረግ ላይ ስለማይጥላት አሁን ወደ ሰርጀሪ ልንገባ ነው ማለት ነው። ስለዚህ አሁን እዚህ ክፍል ውስጥ ምን እንደሚደረግላት ስለዚህ አሁን መጀመሪያ ያው ነርሶቹ የግሉኮስ ማስገቢያ የመድኃኒት ማስገቢያ መርፌ ይከቱላታል። ከዛ በኋላ ደህናሞናውን ቼክ እናደርጋለን እንዲሁ ጉንፋን ምናምን በሌላት። ከዛ በኋላ የቆማ ሳለ የሆዷን ቅርጽ አሰምረዋለሁ ቢኮዝ ሲተኛና ሲቆም ልዩነት ስላለው ማለት ነው። እዚሁ ነው የሚደረገው። እዚሁ ነው ማድረግላት ቆማ ሳለ። ከዛ ወደ ኦፕሬሽን ክፍል ትገባለች ማለት ነው። ስለዚህ አሁን መጀመሪያ የቆዳ የሚወጣውን ነው ማነሳው። እንደዚህ ብዬ ስለማነሳው እንደዚህ ሲደረግ ይሄኛው ይወጠራል ማለት ነው። ይሄኛው እዚህ ጋር ቡጭ ያለው ቡጭውን ያህል በመምጠጫው በላይፖሳክሽን መጣዋለሁ ማለት ነው። ሰርጀሪ አይደለም የሚሆነው አይደለም። እሺ እሱን ለማድረግ ፈልገው ስፌት በጣም ወደ ኋላ ሄዳ እሱ ብዙ ጊዜ ያስፈልጋል። ጀስ እንደ ስናርገው ይበቃል ማለት ነው። እቺ ዳይሬክሽን ሰጣል። ከዛ ትንሽ ጮማው ቡጭ ያለበት መሃሉ የዲያስፖራ አማርኛ ነው እንግዲህ ቡጭ መሃሉን እንዳውቀው ነው ይሄንን ከዛም ብርቱ ሲስተካከል ይባላል። እቺ ይሄ ወደታች ሲመጣ ብርቱ ይሄኛ ጋር የነበረው ወደታች ሲመጣ ነው የሚሆነው ማለት ነው። እንዳላዛነፈው ይሄ ያዥ ነው በቃ ተቆርጦ ሄደ። ተሰናበቹ። ይሄ ዲቪ ተቆርጦልኝ አሁን ልትወስድ ነው። ኦክሲጅን ላይ ነች። መድኃኒት ሰጥቷታል። ቀስ ብላ ልክ እንደ አውሮፕላን ቴክ ኦፍ እያደረገች ነው። እሺ ያው የቦርጭ መቀነስ ወይም ደግሞ ከሆዳችን አካባቢ የሚወጣው ፋት ከውበት በተጨማሪ ደግሞ የጤና ጥቅም አለው ይባላልና ምንድነው የጤና ጥቅሙ? እሱ ዙሪያ ላይ ምንድነው አሁን ለምሳሌ ትልቅ ቦርጭ ያላቸው ሰዎች ከሚገባው በላይ ሲሆን እሱ ለጤና ችግር ነው። አንደኛ እንዳይንቀሳቀሱ ያደርጋል፣ ስፖርት እንዳይሰሩ ያደርጋል። በርድኑ ራሱ ወደ ሌላ ሃርት አታክ ምናምን ሊያመጣ ይችላል። የሷ ደረጃ እንኳን እንደሱ አይደለም። ዝም ብሎ ለውበት ብቻ ነው እሷ ማለት ነው። አሁን ምንድነው የውበት ላይ ሲመጣ ብዙ ሰው እንደ ቅንጦት ነው የሚያየው። ዝም ብሎ አላስፈላጊ የሆነ ነገር ብሎ ነው የሚያስበው። እኔም ተማሪ እያለሁ እንደዛ ነበር የሚመስለኝ። ነገር ግን አሁን ምንድነው ይሄ ቦዲ ኢሜጅ ራስሽ የምታይበት መንገድ ራስን ከሰው ጋር የምትግባብበት መንገድ አክቹሊ ለሰው ልጅ ከጤናው በላይ የሚይዘው ነው ለራሱ ማለት ነው። አይምሮአችንን ስለሚይዘን ማለት ነው። እኛ ከሰው ጋር እየተግባባን እየኖርን እያለ በከተማ ውስጥ ውበታችን ሁኔታችን ራሱን የቻለ ጤና ነው። አሁን ለምሳሌ ይሄ ከተሰራ በኋላ ወደ ጂም የመሄድ ሞራሏ ከፍ ያለ ይሆናል። ራሷን የመጠበቅ ሁኔታ ከፍ ያለ ይሆናል። ስለዚህ አሁን ሊጀመር ነው በቃ ዝግጁ ናት አይደል? እሺ ቀጥታ ወደ ቀዶ ጥገናው ነው የምናልፈው። እንግዲህ እስካሁን ድረስ የነበረውን ሂደት ስናሳያችሁ ቆይተናል። አሁን ለቀዶ ጥገና ዝግጁ ስለሆኑ እነሱ ወደ ስራው ያልፋሉ፣ እኔም እጠብቃለሁ። ከዛ ውጤቱን ደግሞ አብረን የምናየው ነው የሚሆነው። መልካም ጊዜ። ሰዓቱ 1 ሰዓት ተኩል ፈጅቷል። ቦርጩን ተነስተዋል፣ ተስተካክሏል። አሁን ይሄ ፋሻ አድርገን ድሬስ እያደረግን ነው። ትንሽ ፈሳሽ ደም ምናምን ካለ እሱን ልብስ እንዳያበላሽ አሁን ቀስ ብላ እየነቃች ነው እና ስራው ለጊዜው ይሄን ይመስላል። ልክ እንደነቃች ቱቦ ይነሳል። በራሷ መተንፈስ ተጀምርና ማገገሚያ ክፍል ለ1-2 ሰዓት ትቆይና ከዛ ወደ ራሷ ክፍል ትገባለች ማለት ነው። እና እዚህ አንድ ማታ ታድርና በነገታው ሁሉ ነገር ሰላም እስከሆነ ድረስ ለቤቷ መሄድ ትችላለች። በሳምንት እንከታተላታለን ማለት ነው።
እንዴት ነሽ? አረረረረረ ነቃ ብላ መጣች እንዴ? እኔ ከሁለት ሰዓት በኋላ እንደዚህ አይነት ንቃት ደስ ብሎኛል በጣም። አንቺስ ምን ተሰማሽ? እኔም በጣም ደስታ ተሰምቶኛል። የተገላገልሽ መሰለሽ? አዎ በደንብ። እንግዲህ ውጤቱ ምን ትጠብቂያለሽ ታዲያ? ውጤቱን እንግዲህ ጥሩ ይሆናል ብዬ ገምታለሁ። ግን ልክ እንደጨረሽ የተሰማሽ ነገር የለም? የሆነ ነገር የወጣ መስሎሻል? ቀለል ማለት ነገር አለው? አዎ በጣም ነው የቀለለኝ። ስለዚህ አሁን በቀጠሯ ከሆነ ዶክተር የሚያት ዛሬ ወደ ቤቷ መሄድ ትችላለች? ዛሬ እኛ ጋር ትቆይና አዳራ በነጋታው ቀን እንለካታለን። ስለዚህ ነገ ጠዋት ማለት ነው የምትሄጂው? እሺ። ዛሬ ብቻ ነው እዚህ የምትጠሪው ማለት ነው? ዛሬ ከኛ ጋር ትቆያለሽ። እሺ። ሰላሜ እንግዲህ በጣም ደስ ብሎኛል በዚህ መልኩ ስለተገናኘን። ሰላማዊት ቀዶ ጥገናዋን ጨርሳ ከማደንዘዣ ነቅታ ነው አሁን የተገናኘ ነው። ከዚህ በኋላ የሚኖራት ክትትል ከዶክተሯ ጋር ማለት ነው በሚሰጣት ቀጠሮ ነው ማለትም በየሳምንቱ። ለዛሬ የነበራት ሂደት ይሄን ይመስላል። ቀጣይ ላይ ደግሞ ያሉት ሂደቶች ምን ይመስላሉ፣ መጨረሻ ላይ ደግሞ ውጤቱ ምን ይመስላል የሚለውን መጨረሻ ላይ አንድ ላይ ጠቅለል አድርገን እናሳያቸዋለን። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ቀን። በጣም ደስ ይላል ግን እንደዚህ ንቅት ማለት። አዎ ነቅቻለሁ። አንቺ ጠንካራ ነሽ ማለት ነው በጣም። ደህና ነኝ። አዎ ሳይ ይመስገን።